እስከ መጨረሻም አባባ ሚስታቸውን ሲያገኟት የተሰማቸው ስሜት በጣም ከባድ ነበረ። እንግዲህ በዚህም ሴትየዋ አንድ ችግር ትፈጥራለች፣ ባካችሁ ቀስ አርጋችሁ ንገሯት ያሉት ሽማግሌው ሴትየዋ የማስታወስ ችሎታ ስለሌላት ምንም አልሆነችም። ሆኖም ግን አባባ ራሳቸውን መቋቋም አቅቷቸው ተዝለፍልፈው ወደቁ። ትሁትና ተመስገን ሩጠው አባባን አነሱ። ከዛም እንግዲህ አባባ በጣም ስለተጨናነቁ ወደ ሆስፒታል ድንገት ገቡ። እሳቸውንም እንግዲህ ያደረገችው ምክንያት እንግዲህ የሚስታቸውን ሀብል በማየታቸው ነው። እባክሽ ተይኝ ልኑርበት፣ የ12 ዓመት ሴት ትገኛለች ብለሽ አታድርቂኝ እያሉ በተደጋጋሚ ትሁትን ቢናገሯትም ትሁት ግን ካሰብኩበት ዓላማ ካልደረስኩ አላቆምም የምትል ስለሆነች አሁንም በቀጠሯ መሰረት ሄዳ እንግዲህ ሴትዮዋን ተገናኝታት አባባን ፎቶግራፍ እና እሷን ስታሳያት ራሷን እንጂ ያወቀች አባባን ያላወቀቻቸውም። እንዴ ባለትዳርና ልጅ ያልነበረሽም ስትላት እኔ ፈጽሞ ባልም የለኝ ልጅም የለኝ ስትል ነበር የአባባ ሚስት የተናገረችው። ምክንያቱም በአደጋው ምክንያት ያለፉትን ጊዜያት እንደማታስታውስ ሽማግሌውም ተናግረው ነበረ። በዚህን ሰዓት እንግዲህ ያንን ነገር አሳክተው ተመስገንና ትሁት ወደ ቤት እየገሰገሱ መጡ። መንገድ ላይ ያሉ ትሁቴ አንቺ እኮ ለቆምሽበት ዓላማ በጣም ጎበዝ ነሽ፣ ስለዚህ ደስ ስላልሽ አታቅፊኝም በማለት እንዴት አድርጎ አቀፈው ማለት ነው። እሱ ተመስገን በስበቡ ቀስ ቀስ እያለ ትሁትን ልቧን እየሰረቀ ይገኛል። ናቲ ግን በቃ በትንሹም በትልቁም እየተበሳጨ የሚያገኛት እሷ በእርግጥ ከሱም ፊት ቢሆን አንተ ነህ ፍቅረኛ እያለች እየተነገረው እንኳ በፍጹም ልቡ አልተረጋጋም። በዚህን ጊዜ እንግዲህ እባክህ ቶሎ ብለን እንሂድና እንንገረው እያሉ እየገሰገሱ ሲመጡ እንዴት የአባባ ሚስት ለመፈለግ ተመስገን ነው እንዴ ቅርብ የሚሆነው ላንቺ? እኔ አይደለሁ አፍቃሪሽ? ለምን እኔን ይዘሽኝ አልሄድሽም? በማለት እንቧ ዘራፈ ሲልባት አንተ እኮ ሚስጥር ትናገራለህ። ለማን ነው የምናገረው? ለእናትህ። ከእናትህ ጋር ትደዋወል የለ እናቴ በዚህ ልክ እንዴት ነው የጠላሻት? ስትላት እናቴ የሰራችውን ስራ እንዲታቅ ትፈልጋለህ በማለት እኔ እባክሽ ለምንድን ነው እኔ እንዳግዝሽ የማትረጅኝ? ለምንድን ነው እባክሽ እኔ ልገዝሽ? ያለውን ችግር አካፍልኝ። ለምንድን ነው ለተመስገን ብቻ የምታካፊው? በማለት 10 ጊዜ እሷንም ይጠይቃታል። ተመስገንስ ድኖ የለ ለምን አይወጣም እያለ ሲጠይቃት በተደጋጋሚ ትጠይቀኛለህ፣ እኔ አይደለሁም የቤቱ አዛዥ ብዬሃለሁ እኮ አለችው። ከዛም እንግዲህ ይዘው መጥተው ቤት ለአባባ ለመናገር በጣም ቸኩለው ሀብሉን ጠረጴዛ ላይ ብናረገው ይሻላል፣ ጧት ሲነሳ ሲያየው ራሱ ይመለስለት፣ አሁን ብንተኝ እያለ እየተበሳጨ ስለሆነ የምታደርጊውን ነገር ላይ ይቀበልሽ ይችላል እና ስሜታዊ እንዳይሆን በማለት ጠረጴዛው ላይ ሲያስቀምጡላቸው እሳቸውም እንደተለመደው ጧት ተነስተው ሶፋ ላይ ቁጭ ሲሉ የሚስታቸውን የአንገት ሀብል ሲያዩ አንገት ሀብሉን አንስተው እውነትም ትክክለኛ ሚስት የተገኘች በማለት ሀብሉን እየሳሙ ስቅስቅ ብለው አልቅሰው ወደቁ። በዚህን ጊዜ ተመስገን እየሮጠ ድረሱልኝ፣ ውሃ አምጪ ትሁት በማለት እያዝለፈለፉ አንስተው ወደ ሆስፒታል መሄድ ካለባቸው እንውሰድ እያሉ ነበረ። በዚህን ጊዜም እንግዲህ እውነትም አገኘሻት በማለት እንዴት ናት በማለት አይነጋልኝም አይመሽልኝም ብለው ዛሬውኑ መሄድ አለብኝ ሲሏት አባቴ መሽቷል እኮ ብትላቸው በፍጹም እሄዳለሁ አትችልም፣ መንገዱ ሩቅ ነው፣ ገጠር የእግር መንገድ አለው ቢልባሉም የፈለገ ይሁን በማለት ተነስተው እያለከለኩ እዛ ቦታ ድረስ ደረሱ። ምክንያቱም ትክክለኛ ሚስታቸውን እንዳገኙ አወቁት። ሌላ ተመስገን ማን ነው ናቲ እናትህ ናት ከአባባ ሚስቱን እንድታገኝ አትፈልግም፣ ሄዳ ገንዘብ ሰጥታ እንዳትገኝ አስደርጋለች ብላ ስትነግረው አላመንም ነበር። እየተሯሯጠ ወጥቶ ለእናቱ ሲደወል አዎ አድርጌያለሁ ስትለው እናቴ በዚህ ልክ አላምንሽን ነበር፣ እኔ ላንቺ እከራከራለሁ፣ ለካ አንቺ ለምንድን ነው ይህን የምታደርጊው? ክፋት እንጂ ዝነትሽን እኮ ክፋት አላቅብሽም ነበር፣ ዛሬ ክፋት ተማርሽ በማለት ተናዶ ተጸጽቶ ተመልሶ መጥቶ ትሁትን ከእግሯ ስር ወርቆ ይቅርታ ይጠይቃታል። ምንድን እናቴን ጠየኳት፣ እውነት አባባን አትፈልገውም፣ ግን ለምን እንዳደረገችው አላቅም። ትቀርበዋለች፣ በገዛ ራሷ ቀረበችው፣ በገዛ ራሷ ሸሸችው። አየህ የእናትህን ችግር ሳታቅ
ከኔ ጋር ትከራከር። ይህ ነገር ወደፊትም ለትዳራችን በእናትህና በእኔ መካከል ላይ ሊያለያየን ይችላል። ቆም እያልክ መገንዘብ ይኖርብሃል ስትነግረው እሺ አንቺ እንዳልሽኝ አደርጋለሁ በማለት ይናገራል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱን። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ በዚህ ፓርት አባባ ለመጨረሻ ትክክለኛ ሚስታቸውን አግኝተዋል። ሆኖም ግን ራሳቸውን መቋቋም አቅቷቸው ተዝለፍልፈው ነው የወደቁት። በሚያሳዝን ሁኔታ ይህንን ነገር አላሰቡትም። ናቲና ተመስገን ደግሞ ተቀጣጥለው እስኪ በእናትህ ቡና ጋብዘኝ ዛሬ አለውና ቡና ሊጋብዘው ሲሄድ እንግዲህ ስማ ሽማግሌ አንተና እኔ አንድ ላይ እንላክ አለው። እንዴ ምንድነው አንድ ላይ የምንልከው አንተና እኔ? ይሄ እኮ ቀልድ አይደለም እንዴ አንተ ምን ፍቅርም ብዬ እንጂ መውጋት በቃ አታስመስል አለው። ተው አንተኔም ብዙ አድርገኛል። እኔ ግን ከቤተሰብ ጋር ልጣላም ብዬ ነው። አሁን ፍቅርን ፈልጌ እንጂ ለጠብ ማንም አይችለኝም። ትመሰማኛለህ? ትሁት እኮ ፍቅረኛዬ ናት አለው። እሷ ደግሞ አንተን አትፈልግህም። ምርጫውን ለእሷ እንስጣት አለው። አንተ እሷ ገጠገብ እያለ ሰላም አይገኝም አለው። የወጋኸኝን ውለታ አድርጌው ነው ያልነገርኳት። አንተ እብድ ነህ ስትለው እንደ ወጋው ሲነግረው በጣም ተናደደ። ግን ለእሷ አልነግራትም፣ ምክንያቱም አንተ እኔን ስለወጋኸኝ እንደ ውለታ ቆጥሬዋለሁኝ በማለት ሲናገረው ተበሳጭቶ ክፍያውን የካፊውን ከፍሎ ወጥቶ ሄደ። ግን እኔን እንደሚሰጡኝና እንደማገባ ልጆቻችሁን በጋራ አንድ ላይ ያሳድጉ እንደምንባል እርግጠኛ ነኝ በማለት ረግጦም አስረግጦም ሲናገረው በፍጹም ላንተማ አይሰጡህም፣ እሷ ደግሞ የምትወደው እኔን ነው እያለ ይላል። በዚህን ጊዜ እንግዲህ አሁን አባባ በጣም ተደስተዋል። ትሁትንም ይቅርታ አድርጊልኝ በማለት ይቅርታ እየጠየቁ ይገኛሉ። በዚህ ምክንያት እንግዲህ አሁን ናቲ ደግሞ ይሄ ሰውዬ ለምን አይሄድም የሚለውን ነገር አሁንም ይዟታል። እባክህ ይሂድ አይሂድ አትበለኝ እስኪ እኔ አይደለሁም በዚህ ቤት አዛዡ እያለ ነው። ግን አሁንም ነገር እኔ አልፈልግም። ከዚህ በኋላ እሺ አባባና ሚስቱን አገናኘን። ከዚህ በኋላስ ምንድን ነው እቅድህ? እንግዲህ ናቲ ምንድን ነው የተፈጠረው አትነግሪኝም ወይ በማለት ሲላት ነገ ነግረሃለሁኝ ሁኔታውን አስረዳሃለሁ ስላለችው እዛው አደረና ጧት ቁጫል። አልሄድክም እንደ ከቤትህ እዚሁ ነው ያደርከው ሲለው በግኔ እንቅልፌን አልጨረስኩም፣ አንተ በጧት ተነስተሃል ልተኛበት አለው ተመስገን። ከዛም እንደገና እንዴ ምንድን ነው ማስረዳህ? በጧት እኮ ነው የምነግርህ ብለሽኛ ትናንት እኮ አልነገርሽኝም፣ ንገሪኝ። በቃ ይሄን ባባን ሚስት ለመፈለግ ነበር ይሄር ነው እንግዲህ እንደሆነው ተሳክቶልናል በማለት ትነግረዋለች። በዚህን ጊዜ እንግዲህ በጣም ሴትየዋን ቢሆን ስታይ የራሷን ፎቶ እንጂ የአባባን ፎቶ አላስታወሰችም ነበረ። አሁን የግድ ይህን ፎቶ ሲያዩ ነው በመባለት እንግዲህ ሰው ፎቶውን ታስታስ አይተዋል። በዚህ መካከል ናቲ እንዴት ይሄ ይሆናል? ተመስገን ሶፋ ላይ መተኛት እያናደደው ይገኛል። አንተ አይነጋለም እንዴ? ምንድን ነው ጅብ አጠገብ ስጋ ተቀምጦ እንዴት እንቅልፍ ይወስዳል? ሲል ተረተበት። ተመስገን ሳቀበት። ለማንኛውም ማንም የተነሳ ስለሌለ ወይ ደውልላት ወይ ውጭ ጠብቃት አለው። አቤት አቤት አለ። ማንን አለው። ከክፋት አትውሰድብኝ፣ እኔ እንቅልፍ ለመተኛት እፈልጋለሁኝ፣ እኔ ደክሞኛል፣ ትላንት ከእሷ ጋር ብዙ ጉዞ ተጉዤን የመጣሁት አለው። አለና ናቲ እስከሚነጋ ስላቸኮለ ትሁትም ከነግቶ ተነስታ በደህና ነው ናቲ እዚህ ነው እንዲያደርከው ስትል ጠየቀችው። ጠዋት እነግርሻለሁ ስላልሽኝ አልተኛሁም አላት። ነገ እናወራለን ብለሽኛላ ሲላት እና እዚህ ሲነጋ አይደርስም እንዴ አለ አለችው። እሺ ወጣ ብለን እናውራ አለ። አሁንም እሱ ከሱ ፊት ማውራቱን በጣም ይፈራዋል። ተመስገን እንደው በብልሃት ትሁትን እያቀረበ ይገኛል። ይሄኛው በንዴት እኔ እኮ አፈቅርሃለሁ አልኩህ እንዴ እኔ ዋሽተሽ ለምን ለሱ እውነቱን ታወሪያለሽ ሲል አፋጠጣት። እኔ ነገሩን ማበላሻው በማለት ሲጠይቃት አዎ ለእናት ተነግራታለህ የኔ እናት ታበላሻለች እያልክ ነው? አዎ እውነቱን እናቴ ምን እየፈጠራችሁባት ነው ያላችሁት? እመናኝ ታወራላችሁ። ስለዚህ የሚፈጠረውን ነገር ሁሉን ትነግራታለህ። ከዛ ደግሞ እሷ ነገሮችን ታበላሽብኛለች። አታደርግም የኔ እናት አለ። ዋሽቼ ነው ታዲያ
አዎ ዋሽተሻል። እናቴ ይሄን ነገር አታደርግም። እንግዳውስ ሂድና ጠይቃት። በኋላ የአባቴ ሚስት እንዳታገኝ አድርጋለች። ነገርኩ። ትሁት 10 ጊዜ ትሁት ትሁት አትበለኝ፣ በቃኝ አለችና ቆጣ ብላ ጥላው ሄደች። ምክንያቱም ናቲ የራሱን ሀሳብ ብቻ ነው የሚያንጸባርቀው እንጂ እናት አታጠፋም ብሎ ማለት አይቻልም። እሺ ቆይ እናቴ እንደዛ ካደረገች እጠይቃታለሁ ማለት ነበረ ተገቢነቱ የሚገኘው። እንግዲህ እስካሁን ተመስገን በትሁት ጎን ላይ ሆኖ ሁሉን ነገር እርዳታ እያደረገ ነው። አንቺ ብቻ ደህና ሁኝ እንጂ እኔ ከጎንሽ ነኝ አላት። እንዴ አባዬ አሁን እንዴት አድርጌ እንደማስረዳው እኮ ከበደኝ ነው የምለው። ትሁቴ በዚህ መልኩ ከሆነ ደግሞ ይጎዳል። ስለዚህ ሀብሉን ጠረጴዛ ላይ እናርገው የሚለውን እየተናገረውም እሱ ነበረ ተመስገን። ሀሳቡንም እየገደፈችው አብረው እየተሳሰቡ እየቀጠሉ ይገኛሉ። እንግዲህ እንደውም ተመስገን ስልክ ተደውሎለት አናግሮ ጓደኛውን እሺ እመጣለሁኝ አሁን ልምጣ እያለ ሲል ስልኩን ቀማችው። የት ነው የምትሄደው አለችውና ስልኩን ስትቀማው እንግዲህ እሱ ደግሞ አይ ተጠርቼ ነው ቀጠሮ ነበረኝ አላት። አይሆንም አትሄድም፣ በቃ ሚስቴ ተቆጥታኛለች። እሺ አልመጣሁም አለ። እንዴ አገባህ እንዴ እያለ ሲጠይቀው ደግሞ በኮንፊደንስ አገባሁ እኮ ራሷ የድሮዋን አገባኋት ቻውሺ ብሎ ሲል አንተ እኔ እንደዛ ማለት አይደለም አለች። መብትሽ እኮ ነው የኔ ቆንጆ አላት። ኧረ ተመስገን እኔ ያልኩት ትሁት የፈለግሽውን በይ አለና ደስ አለው። ግዴታ ከሆነ ሂድ አለችው። አልሄድም ይልቅ አባዬን በደንብ እንንከባከበው አንቺና እኔ በማለት ሲላት እሺ አለችው። አሁን እሱ ቀስ በቀስ እሷን ወደ እሱ እየሳባት እየመጣ ይመስላል። አባዬንም እንግዲህ እያስታመሙና እየተንከባከቡት ያሉት ተመስገንና ትሁት ናቸው ከጎናቸው። ስለዚህ ሆስፒታልም እያንዘፋዘፏቸው ይዘዋቸው ሄደዋል። እንግዲህ ምን በሰላም ይመለሱ ነው። ምን እናቲቱን ሚስቲቱም ጋራ እንግዲህ በአካል ተገናኝተው ሲያዩ ምን አይነት ስሜት ይሰማቸዋል የሚለውን አብረን የምናይ ይሆናል። ስለምትከታተሉን ከልባን እናመሰግናለሁ። ቻናሉን ላይክ ሸር እያደረጉ ይጠብቁን።